ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። አተረማመሰው ማን ምንድነው የተተረማመሰው? ዓለም ምንድነው የተተረማመሰው? ዛሬ ጧት ፕሬዚደንት ዶናልድ ትራምፕ ጧት አይደለም እነሱ ቀድመው ስለሚነሱ ምስራቅ ስለሆኑ ደቡብ ኮሪያ እና ከቻይናው ፕሬዚደንት ሺ ጂንፒንግ ጋር ውይይት አድርገዋል። ዛሬ እሳቸው ደቡብ ኮሪያ ውስጥ እና ወደ እሳቸው በመሄድ ላይ ያሉ የዛ ከተማ አውሮፕላን ማረፊያ ውስጥ ነው የተወያዩት። አንድ ነገር አስታውቀዋል። ለሀገራቸው መከላከያ ሚኒስቴር አሁን የጦር ሚኒስቴር ተብሏል ፔንታጎን እና ትዕዛዝ አስተላልፈዋል። አሜሪካ እንደ በኒውክሌር መሳሪያ እንደገፉት እንደሌሎች ሀገሮች ቻይናና ራሽያን ጨምሮ አዳዲስ የኒውክሌር መሳሪያዎች እየሰራች እንድትሞክር አዳዲስ የኒውክሌር መሳሪያዎች እንድትሰራ ትዕዛዝ አስተላልፈዋል። ኢሚዲየትሊ ነው ያሉት። ዓለም አሁን ለምሳሌ አሜሪካ አዳዲስ የጦር መሳሪያዎች ኒውክሌርን በተመለከተ የምታመርት ከሆነ ሌሎችን ሀገሮች አታምርቱ ማለት ይቻላል ወይ? እንግዲህ ኒውክሌር ነን ፕሮሊፈሬሽን ትሪቲ ይባላል። ኤንፒቲ ተብሎ የሚጠራ የተባበሩት መንግስታት ተቋም ነው እና የሱ ዓላማ የኒውክሌር አለመስፋፋትን መቆጣጠር ነው። የኒውክሌር መሳሪያ እንዳይስፋፋ የተመሰረተ ነው። ስለዚህ ዋንኞቹ ይዘዋል፣ ሞክረው በአይነት ይዘው ጨርሰዋል። ይሄ ሃይድሮጅን ያው ወይም ቴርሞኒውክሌር የሚባለው ማለት ነው። እነዚህ አቶሚክ ቦምብ የምንላቸውን 20 እና 30 እጥፍ የሚበልጥ ማለት ነው። እንደገና ደግሞ በሱ ደረጃ ደግሞ
ቴንቲው በፍንዳታ መጠኑ ደግሞ በተለያየ ደረጃ ተሰሩ አሉ ይሄን ሞክረው ምን ብለው ጎተራ ሞልቷል እንደገና ደግሞ እነዚህ ሁሉ መሳሪያዎች በታንክ ጥይት ለመተኮስ በመድፍ ጥይት ለመተኮስ የሚያስችላቸው ይሄ ኒውክሊየር ሚኒያቸር የሚባለውን ሰርተው ጨርሰዋል ትልቆቹ ቢያንስ እነ አሜሪካ እነ ራሺያ እነ ቻይና እነ እንግሊዝ እነ ፈረንሳይ እውቅና ባትሰጥም እስራኤል እና ህንዶችና ፓኪስታኖች እነዚህ በዚህ ደረጃ ደርሰዋል ኒውክሊየርን የጦር ሜዳ ሊዋጉበት ይችላሉ በታንክ ጥይት ምንድነው በቀላ ውስጥ ኒውክሊየር ጥይት ማለት ነው አረር ማለት ነው በታንክ ደረጃ የሚተኮስ ማለት ነው ስለዚህ ተኩዛ አንድ ታንክ ከመታወድም 100 የጠላት ታንክ ወይም ታንክ እብስ ታርግበታል ማለት ነው እነሱ በዚህ ደረጃ እንደ ኢኮኖሚያቸው እንዳለባቸው ስጋትና እንደ እንትናቸው መጠን ሰርተዋል ያንዳንዳቸው አሁን ከዩክሬን ጦርነት በኋላ የዩክሬን ጦርነት እንትኑን ቀይሮታል የኒውክሌር መሳሪያ እስከ ዩክሬን ጦርነት ማለት ፑቲን ቼብለው ዩክሬን እስከገቡበት ሰዓት ድረስ ሚናው ጦርነት ማስቀረት ነው ኦልሞስት የሰላም አካል ነበር የኒውክሌር መሳሪያ ኒውክሌር መሳሪያ ያለውን ሀገር አትዋጋውም መጠፋፋት ስለሚመጣ እና በዚህ የተነሳ ለምሳሌ ሰሜን ኮሪያ የኒውክሌር መሳሪያ ያዘች ማለት ደቡብ ኮሪያ ላይ የሚፈጥረው ስጋት ነው እንጂ ሌትስ ሴ ደቡብ ኮሪያ ኒውክሌር ቢኖራት ሁለቱ ሀገሮች ሊዋጓቹ ግን ሊገነቡ ምናምን ሊሉ የሱን ማድረሻ ምናምን እሱን መከላከያ በዛ የሚሳይል እንትሉስ ሊገቡ ይችላሉ ነገር ግን ሊዋጓ ይሞክራሉ ሁለቱም ስለሚጠፉ ስለዚህ ፓርት ኦፍ ፒስ ነበር እንትና የኒውክሌር መሳሪያ አሸናፊ የለውም በሚል ነገር ግን ራሺያ ዩክሬንን ከወረረች በኋላ አሁን የኒውክሌር መሳሪያ አክቲቭ የጦርነት ማሸነፊያ እየሆነ ነው ለምን ያልከኝ እንደሆነ ቭላዲሚር ፑቲን ጦርነት ሲጀምሩ የዩክሬን ጉዳይ ነው እኔ ዩክሬንን ገብቼ ይዛለሁ አንድ ሳምንት እንትላለው ይሄንን እንዳላደርግ ሊያግደኝ የሚችለው ኔቶ ብቻ ነው ውዝግቡ የመጣው ኒውክሌር ማን ዩክሬን የኔቶ አባል መሆኗን ፕሮሰስ ከዛ ፕሮሰስ ተነሳ ነው ኔቶ ብቻ ነው ኔቶ ደግሞ ሊገባ ይችላል ለምን በዚህ ጦርነት ሂደት ላይ መሀል ላይ የሚገባ ሰው ካለ በኒውክሌር ነው ምለው ብለው ኒውክሌር ኤሌመንት ሆኖ የዛ ጦርነት ድጋፉ እንትኑ ምንድነው ያንን እርምጃ የወሰዱት 32 ሀገሮች ላይ ራሺያ ያንን እርምጃ የወሰደችው ኒውክሌር ተደግፋል እንጂ ያለ ኒውክሌር ቢሆን ኖሮ ቭላዲሚር ፑቲን is crazy ሌላ ትርጉም የለውም 32 አሜሪካንን ጨመረ 32 የአውሮፓ ሀገራትን በመደበኛ ጦር መሳሪያ ገጥሜ ያሸንፋሉ ማለት እብደት ነው አይደለም በጣም ስለዚህ ይሄንን ይዘው ገቡ ስለዚህ በዛን ወቅት ኒውክሌር ምን ሆነ ማስፈራሪያነቱ ቀርቶ አክቲቭ ሚና የሚጫወት ኔቶን እንዳይገባ የሚያደርግ አድርገው ነው የገቡት ከገቡ በኋላ ግን እንደተባለው አራተኛ ዓመት ሊይዙ ነው ውጊያ ላይ ናቸው ያሉት ምክንያቱም ኔቶ ገብቷል አሁን ኔቶ ገብቷል ኔቶ ስለገባ ያው በወክልና ቢያንስ መሳሪያ በመስጠት በዲፕሎማሲ በኢኮኖሚ ድጋፍ ነው እየተደረገ ያለው can you believe ቭላዲሚር ፑቲን ፌብሩዋሪ 24
22 የካቲት 17 2014 ዓመተ ምህረት ላይ ይሄ 350 ሺህ ጦር ይዘው በሶስት አቅጣጫ ወደ ዩክሬን ሲዘምቱ 1 ሚሊዮን የሚደርስ ጦር መስዋዕት ይሆንብኛል ብለው ሊያስቡ ይችላሉ? በፍጹም። አሁን በምልክ አሁን ነገርኩ እዛ ላይ የሚፈሰውን ገንዘብ ምናምን ትሪሊዮን የሚበቃው አይደለም በዚህ በ3 ዓመት ውስጥ ያለውን ሁኔታ ማለት ነው። ይሄን ሁሉ ግምት ውስጥ አስገብተው ገብተዋል ብሎ ለማለት ያስቸግራል። ስለዚህ አሁን ትልቁ ያንን ወሳኝ ሚና ማን ይጫወታል ብሎ ያስበዋል? ኒውክሌሩ። ከገቡ በኋላ ግን ሁኔታዎች ተቀይረው ማነው ኔቶ ልክ ከሳቸው ባልተለየ ከቭላዲሚር ፑቲን ባልተለየ የኒውክሌር ጋምብል ውስጥ ገባ ማለት ነው። መርዳት ጀመረ። የመድፉን ትላለ፣ ጠመንጃውን ትላለ፣ ገንዘቡን ትላለ። ምንም እኮ ዩክሬን እኮ በቃ የራሷን መስዋዕትነት ለመክፈል መዘጋጀት ነው እንጂ ሁሉ ነገር እንትን ነው የሚያደርገው። ስለዚህ አሁን ይሄ እየገፋ መጥቶ የሞተው ቁጥር ሄዶ አሁን መጨረሻ ላይ አንዳንድ ጊዜ ጦር ሜዳ ላይ ሆነ የውጊያው ባህሪ ነው የምነግርህ። ያው የነሱን ጥንካሬ ይጠይቃል። ለምሳሌ ፖክሮቭስክ የምትባል በዚህ በ1400 ኪሎ ሜትር በተዘረጋ እንትን ላይ የምስራቅ ዶኔትስክ አካል ናት። ወደ የዶኔትስክን ጦርነት ለመጨረስ በር ናት። እሷን ራሽያ ትይዛለች ብለን ስንቴን ይሰራ ነው። ከነሐሴ ወር ያነሳ ማለት ነው። ወደ ኋላ ሄደ ከዚህ ካሁን በፊት ከነበረው አመት ከአራት ወር ገደማ ሆኖት ኦልሞስት ወሰደች ብለን መስራት ከጀመርን በኋላ ነው። አሁን ነገር አሁን ድረስ ውጊያው አለ። ከተማው ደቋል። የተወሰኑ ባናሳ ቁጥር ነው ራሽያ ወደ 10 ያስገባቻቸዋል። ከተደበቁበት ሲወጡ ዩክሬኖች እየጠበቁ ይመቷቸዋል። በዛ መንገድ ነው በዙሪያው እንደዛ ነው ውጊያ ያለው። ሪዲ በትክክል ይሄ ሚት ግራይንዲንግ የሚሉት ማለት ነው። ስጋ መፍጫ የሚሉት አይነት ጦርነት ነው። አሁን እዚህ ሲደርሱ አንዱ ቢያሸንፍ ሰላም ይመጣል። አሁን ይሄ በአንጻሩ ያደረገው ምንድን ነው? ራሽያ የኒውክሌር መሳሪያ ኒውክሌር ሰራለች። ራሽያ በየጊዜው የምትመለከተው የሚሳኤል ሙከራ ነው። ኒውክሌር የሚሸከሙ ቦሊስቲክ ሚሳኤሎች፣ ክሩዝ ሚሳኤሎች፣ ሌላ ፍጡነ ድምፅ ገረመሌ። አሁን ኒውክሌሩ ካለህ የምትፈልገውን ኢላማ ለመምታት ስትተኩስ የጠላት መከላከያ መጥቶ እንዳያስቀር እና ቢያስቀር ደግሞ አንተ ብዙ የመተኮስ እድል እንዲኖር በመቶዎች የሚቆጠሩ ነው የምትሰራው። ለምሳሌ ኦሬሽኒክ የሚባለው ሚሳኤል አለ። አሁን የገንዘብ እጥረት የመሳሰለው ነገር ካልያዛት በሺህ የሚቆጠር ነው እሱ የምትሰራው መስራት ያለባት ማለት ነው። ግን አለም አሁን እንግዲህ ኒውክሌር ሩሲያን አላዳናት። ምክንያቱም ኔቶ ዩክሬንን አፍንጫዋ ድረስ እያስታጠቀ ነው። በገንዘብም ዩክሬን አልተቸገረችም። እስካሁን ባለው ስናይ አልተቸገረችም። በዩክሬን ኢኮኖሚ ብቻ ቢሆን ኖሮ ዩክሬን ይሄኔ ፓራላይዝድ ነበር የምትሆነው። ይሄ በራሽያ ቁጥጥር ስር ናት። አሁን ይሄ ከሆነ ኒውክሌር ብታመርተው ምንድነው ፋይዳው? እስካልተጠቀምክበት ድረስ ምንድነው የኒውክሌር ፋይዳ? ምን መሰለህ አሁን ራሽያ የምታስበው ስላልተጠቀምኩ ነው ብላ ነው የምታስበው። ገብቷል? እጠቀማለሁ ብላ ብታስብ በተመሳሳይ ሁኔታ ማን ነው ኔቶም ፑቲን የሄዱትን ገቡበትን አድርገዋል ገብቷል አይደል እንዴ? መተኮስ ከሆነ አድርገው የሚል ነገር ነው ያለው። የኛ የመረዳት ሁኔታ ነው። ጆ ባይደን እኮ በግልጽ ቋንቋ እኮ ነው የሚናገሩት። አንዲት አሁን አንተ ኒውክሌርን ተማምነን አይደል ጦርነት የገባኸው? አንዲት ታክቲካል ኒውክሌር በተኩስ በግልጽ የተናገሩት ነው። ዩክሬን በምድር ያለው ከ700,000 በላይ የራሽያ ጦር ያልቃል። አንድ ወታደር ያወጣል። ይሄ የጆ ባይደን አባባል ጆ ባይደን ብላክ ኤንድ ዋይት ያሉት። ግን በሙሉ እዛ ውስጥ ያለ ሚሊተሪ ሃርድዌር ዊፖን ጠቅላላ የምትለው ነገር አስበው። እሱ
ያልቃል። ይሄ ጥቁር ባህር ላይ ያለው የራሽያ ባህር ኃይል ብትለው ዋይፕ አውት ያደርጋል። ሩሲያ የት ሆና ነው ይሄ የሚሆነው? አጸፌታ አትመልስም ሩሲያ ለዚህ ነው። ጌሙ ምንድነው? እነሱ ያስቀምጡ ኒውክሌር አንተኩስም ነው። ዊ ዶንት አንድ ታክቲካል ብትተኩስ አንተ ነው ኒውክሌር አንተኩስም በመድበኛል በሙሉ ተራሄን በስ እንዳደረጋለን ኦቨርዌልም ነው የምናደርገው። ከዛ አንተ ቭላዲሚር ፑቲን ማለት ነው ይቺን ይወዳል ብለህ ጨዋታውን ከፍ ታደርጓለህ። ልምታቸው ብለህ ትነሳለህ ማለት ነው። ስትል የኒውክሌር ጦርነት ጀምረሃል ማለት ነው። አለም የኒውክሌር ጦርነት ደግሞ ኤቭሪቲንግ ስትመታ አይደለም የሚመቱ ታክቲካል ሚሳይል ለመተኮስ ስትል የምትሄዳቸው እርምጃዎች አሉ። አንዱ ሌላውን 24 ሰዓት ያየዋል። ከመተኮስ በፊት ለመተኮስ በምታደርገው ዝግጅት መጠን እነሱም ይዘጋጃሉ። ስለዚህ ራሱ ቀድሞ ተኳሽ መሆን እና የመጀመሪያ የተኩስ ፍልሚያቸው እኮ ፑቲንና የፑቲንን ሰርክል ማጥፋት ነው። ራሽያም መሪዎቹ አላረ የመጀመሪያ ኢላማ እነሱን ነው። አየህ እያንዳንዳቸው ደግሞ መዳኛ የሚሉት ይሄን እናደርጋለን የሚሉት የራሳቸው እንትን አለ። የጆ ባይደን አቀራረብ ይሄን ስናደርግኛ አንተ ያን ጊዜ ስለዚህ ያለው ጦር የተጠራረገ ባህር ኃይል የተጠራረገ ብለህ ምላሽ ለመስጠት የምትፈልግ ወደ ኒውክሌር ስትራቴጂክ ኒውክሌር ማለት ነው። እንግሊዝን እመታለሁ፣ ፈረንሳይን እመታለሁ ወይም እንትንን እመታለሁ ወደሚል ከሄድክ ወደ ኒውክሌር ጦርነት እንገባለን። ይሄ ነው የተሰጠው። ገብቷል? አሁን እንዲህ አይነት ሁኔታ ውስጥ ሌላ ነገር ያስባሉ ብላ እንትን አትበል። ስለዚህ ትልቅ ቻሌንጅ ነው። እዚህ አሁን ቭላዲሚር ፑቲን ሆነ አስብ። ለምሳሌ ይሄ ሁለተኛ ሲናሪዮ ነው ወይ ከጄኔራሎቻቸው ጋር ሲቀመጡ ይሄ ሁለተኛ ሲናሪዮ በቃ ይሄ የማይሆን ከሆነ ቻው አይዞን በቃ አብረን እንሞታለን ልጆቻችን እንዲያስገብተን ልክ እነ ማን ነው ሂትለር እንዳደረገው ማለት ነው አይደለም? የሂትለር ገብረበሎች አብሮበሎች ነው የሚባለው። ከሱ ጋር የነበሩ ልጆቻቸውን እያመጡ ልክ ሰርግ ቤት ይሄዱ ነበር። ቆንጆ ቀሚሳቸው ቆንጆ እስከነማረግ ለብሰው ነው እኮ አንድ ላይ ሆነው የሞቱት። አንድ ላይ ሆነው ነው የሞቱት። ሰው እኮ ስትሬንጅ ፍጡር ነው በጣም። ብቸኛ ከመሆን ይልቅ አብሮ መሞት ደስ ይለዋል። ሲሪየስ ይሄ ነገር አይመጣም ማለት ይቻላል ወይ? አሁን ለምሳሌ ጆ ባይደን ፑቲንን ለማስፈራራት የሄዱበት ርቀት አለ። ፑቲን የጆ ባይደንን ዛቻ ሰምቷል። ስለዚህ ሩሲያ እተኩሳለሁ ወይም ሩሲያ ሊተኩስ ይችላል ብሎ ማስፈራራትና ከተኩስ በኋላ የሚመጡት ነገሮች አሉ። አንድ ተኩስ ስሎት የማስፈራራት ጉዳይ አይደለም፣ ፖሊሲ። አንድ ተኩስ እንግሊዝን ያጠፋል። ስሎት አዛት ሲምፕል። እንዴት ነው እንደዚህ አይደለም። እዛው ውስጥ ከገቡ አሁን ምናወራው ኒውክሌር ከሆነ እዛው ውስጥ ከገቡ እንትና መታው ከዛ ሊተነትን ይችላል። ነገር ግን ጭስ ብቻ ነው የሚገኘው። ገብቷል? ጭስ ብቻ ነው የሚገኘው። ለምሳሌ አሜሪካ በተወሰነ ደረጃ የተተኮሰ ሁሉ ሊመታኝ አይችል ይሆናል ብላ የምታስበበት ወይም ይህን ስራ ሰርቻለሁ ብላ የምታምንበት ሁኔታ እንዳለ ነው የምናነበው። የሚሳኤሎቹ የእሷ ግዛት ውስጥ እንዳይገቡ የመከላከል አቅሟ ገብቷል። ወደዛ ከተተኮሱት ውስጥ የተወሰኑ ከተሞች ሊድኑ ይችላሉ ብላ ልታስብ ይችላለች። አናውቀውም። አንዱ ሌላውን ቻይናም እንደዚህ ነገር ሊኖራቸው ይችላል። ነገር ግን የምናውቀው በጥቅል የምናውቀው ዓለም የያዘው የኒውክሌር ክምችት ይሄንን ዓለም እንደገና እያጠፉ እንደገና እየቀሰቀሱ ደግሞ የማጥፋት ደግሞ ሊያጥፉበት የሚያስችል ነው። አሁን ሁለት የሚተማመን ኦኬ ተያይዞ መጥፋት የሚለውን ተቀብለው ወደዚህ ጦርነት ለመግባት ታክቲካል ኒውክሌር ፑቲን ቢጠቀሙ ጦር ግንባር ላይ ያለውን ሁኔታ ለመለወጥ እንኳን ኦር ዋትኤቨር ለማድረግ ቢጠቀሙ እንዳልኩ በኔቶ በኩል የተሰጠው ጦርነቱ ዳይሬክትሊ
በዩክሬንና በራሽያ መሆኑ ቀርቶ በኔቶና በራሽያ መካከል ይሆናል። the whole army the whole troop የኔቶ ሰራዊት 700 ሺውን የራሽያ ጦር የጥቁር ባህር ኃይል እናጥበዋለን ያሉት። አሁን የሆነ ራሽያ አትመለከትም ማለት ምን ማለት ነው? ሌትስ ጎ ማለት ነው። በቃ ሰዓቱ ደርሷል። ሂትለር እንዳደረገው ተሳስኖ ምናምን በየእንትኑ ሆነ ማለት እዛ ውስጥ ነው የምትገባው። እኔ ቀላል ውሳኔ ነው ብዬ አላስብም። ስለዚህ ነው ብዙ ምንም እስካሁን ድረስ በዚህ ሁሉ ታክቲካል ሚሳይል ያልተተኮሰው ኒውክሌር ኃላፊነቱን ማን ይወሰድ ማለት አሁን ለምሳሌ ኬር ሰባው ስለ ኃላፊነቱ ኦኬ አሁን ኃላፊነቱን ማን ይወሰድ ስለኔ ምን ለማለት ነው? ሩሲያ ይሄንን አታደርግም ብሎ ኃላፊነቱን ለሩሲያ ሰጥተህ አንተ የፈለከውን ማድረግ ለምሳሌ ሩሲያ አትተኩ ምክንያቱም ኃላፊነት ይሰማቸዋል። ልክ ሲተኩሱ ዓለም ነው የሚጠፋው። እኛ ግን አናታናቷን እንበላት ማለት ይቻላል። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ በውቢቷ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና ከበስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር ውስጥ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ ዛሬውኑ የቤት ባለቤት ይሁኑ። እንዲሁም 100% ለሚከፍሉ ደንበኞቻችን 30% የአዲስ ዓመት ቅናሽ አዘጋጅተናል። ለበለጠ መረጃ በ0998 94 8669 ላይ አለያም በ0998 94 8684 ላይ ይደውሉ። ነው ለመጀመሪያ ሰው ባስተሳሰቡ የተለያየ ነው፣ በእምነቱ የተለያየ ነው አይደለም። በሀገራት ደረጃ በቤት ደረጃ ማለት ነው። በምዕራባውያን አይን ማለት ቭላዲሚር ፑቲን ማለት ያልጨረሱት ጦርነት ተታለዋል። ምዕራባውያንን ያታለለ ሰው ማለት ነው ቭላዲሚር ፑቲን። እንዴት ነው የሚባለው? ኮሚኒዝምን ቀበርን ብለን ሶቪየት ህብረት ፈረሰች ብለን ያ የብረት መጋረጃ ተሰበረ ብለን ጨፈርን። ያለ ወቅቱ ጨፈርን እና አዲስ የዓለም ስርዓት ነጋልን። ከዚህ በኋላ የዓለም ሰላም ተበስሯል አይደለም እንዴ? ብቸኛ ሌላ ኃያል ዩናይትድ ስቴትስ አሜሪካ ሆናለች። ከዚህ በኋላ የዓለም ሀገሮች ግንኙነት የኢኮኖሚ ግንኙነት ብቻ ነው አይደለም እንዴ? ዓለም አንዱ ካንዱ እየነገደ በኢኮኖሚ ብልጽግና ሄደ ቁጭ ብሎ ታሪክ እንዲቀጥል ኬክ እየገመጠ እርጎ እየጠጣ የሚኖርበት የፍስሐ ዘመን መጣ። የቀዝቃዛው ዘመን አንዱ ዋናው ባላንጣ የአሜሪካ መር የምዕራቡን ዓለም ሲሞግት የነበረው ኃይል ተጎታኮተ። ይህ ተብሎ ነው አሜሪካ ብቸኛ ሌላ እያለ እየተባለ ሲነገር የነበረው። ስለዚህ በዛ ወቅት ምን ተፈጸመ? ቦሪስ የልሲን እያሉ ማለት ነው። ቦሪስ የልሲን የኛ ነው በሚል ራሽያም እንደተባለው ወደ ግል ኢኮኖሚ ወደ ነፃ ኢኮኖሚ አሁን ምዕራባዊ ወደሚከተሉት ገባችበት። በፊት ለፊት ኢኮኖሚዋ ብዙ ነገር ወደቀ፣ ብዙ ችግር ተፈጠረ እዛ። ያኔ ሲደረግ ምን ፍራቻ መጣ? አሁን ሶቪየት ህብረት ትልቅ ናት። በዛ ግዛቷ ሁሉ ነው የነበረው የተለያዩ ፓርቲዎች የሚመረቱት። ስለዚህ የኒውክሌር መሳሪያ የታጠቀ አሸባሪ ሊመጣ ይችላል። ሶቪየት ህብረት ተበታትናለች። ስለዚህ ላለባቸው የኢኮኖሚ ችግር ሊሸጡት ሁሉ ይችላሉ ኒውክሌሩን። እንደዚህ ቦምብ ባገለደመ
አሸባሪ ምትክ የኒውክሌር በሚላጊር ዘሩ ሊመጣል ይችላል በሚል ይሄ ከፍተኛ ፍርሃት ስቅ ያዛቸው ስለዚህ ይሄንን ቶሎ ብለን እንሰብስባሉና የራሽያን የኒውክሌር ቦምቦች ሰብስበው ለማዘጡ ለሩሲያ ለቦሪስ ሄልሲን ኦኬ ያኔ የራሽያ ፌዴሬሽን ፕሬዝዳንት የነሱ ሰው ይባሉ የሚችሉት ቦሪስ ሄልሲን ናቸው ለራሽያ ፌዴሬሽን ሰጠ ምክንያቱም ራሽያ ፌዴሬሽን ነች ሶቪየት ህብረትን ያፈረሰችው ቦሪስ ሄልሲን ነው ሶቪየት ህብረትን ያፈረሰው ስለዚህ ብላክ ኤንድ ዋይት የነሱ ሰው እሱና ማሜ ቤላሩስና ዩክሬን ናቸው አስኳሉ የሶቪየት ስለዚህ ሁሉ ነገር ተሰብስቦ በስምምነት በራሽያ እጅ እንዲሆን ተደረገ በዛ ስምምነት ዩክሬን አስረከበች ቤላሩስ አስረከበች የሚሰሩት እነ ካዛክስታን የተለያየ አሁን ማማጅ ገባ ራሽያ በዛን ወቅት አጋጣሚ የሶቪየት ህብረትን መፍረስ ተከትሎ አንድ ሰው ብቻ ነው ማሐረብ ይዞ እንደዚህ ብሎ ያለቀሰው ለሶቪየት ህብረት መፍረስ አንድ ሰው ብቻ ያ ሰው ቭላዲሚር ፑቲን ይባላል ይሄ እኮ የሶቪየት ህብረት ምን ያልተናደ ነገር አለ እዚህ አፍሪካስ ይሄ እኮ ግልጽ ነው እንዳለ ሪተናል ተያይዞ የሮማኒያ አሜሪካዎች አውኬስኮ ሲሄዱ መሬት ነበር የሚረዳው አይደለም እንዴ አፋሻ ጎንባሹ ብዛቱ ጌታዬ ባይውን ታቋል ግድግዳ ሲደገፈው ነው ከነሚስቱ እንትን ያላቸው እነ ማናቸው የአፍጋኒስታኑ ምን ውስጥ ተናርለ ይሰቀሉት ሀጂቡላ ነው ካጂቡላ ማት ኮርኪር ሆኗል ያኔ ራሱ ማን የምስራቅ ጀርመኑ ዋቴቨር ሆኒከር ሳምቲንግ እሱ ራሱ እንጃ ጥሩ ጣጣ ይገጠማል በጣም ነው ኮጠቅላላ ኮሚኒዝም ፍርክስ ነው ዓለም ነው አለቀ የዛን ጊዜ ኮሚኒዝም ተሸነፈ ተባለ ኢስ ኦቨር ሶቪየት ህብረት ኦቨር ምን ይዛ ያንን ሁሉ ኒውክሌር ቦምብ ይዛ ገብቷል አንድ ሽጉጥ እንኳን ለማስጠንቀቂያ ሳይተኮስ ሶቪየት ህብረትን የሚያህል ዓለምን ሁለት ተገመሰ ከሁለት የወጠራ እንትን የበሽክሽክታ ፈረሰ ተባለ በልሆሳስ እና ያ ሁሉ ቦምብ ተሰብስቦ ዋጋ ወጣ ኒውክሌሩን ራሽያ ገመጣ በታሪክ አጋጣሚ ብድጋርገው ማናቸው ቦሪስ ሄልሲን ለሶቪየት ህብረት መፍረስን የ20ኛው ክፍለ ዘመን ትልቅ ስህተት ነው ስትራቴጂክ እንትን ነው ብሎ ያለቀሰ የኬጂቢ ሰው ቭላዲሚር ፑቲን አመጡና ዘስጣላ ቁጥርኩት ገብቷል አሁን እሱ ሲያይ እስቲል የሶቪየት ህብረት ኒውክሌር አረሮች በሙሉ ከነመተኩሻዎቻቸው አርግተው ማፍግተው ቢሆን በስውጫሉ አያ ሁኔታዎችን አስተካከለ አጸዳ እንትናለ አሁን በታምንም ባታምንም ራሽያ በኒውክሌር ኮን ምናወራው የቀድሞዋ ሶቪየት ህብረት ነች አያ አሁን ምዕራቦች በዚህ ተረድስ ምንድነው ወይነዱ አልጨረስንም ለካንን ጨዋታ ሞቷል ብለን ጥለን ሄድና አይደል አንዳንዴ እኮ አንዳንድ ወታደሮች እኮ ታሪክ ሲያወሩ መጡና ረሽኑን ዘሁላችንም አይደል በያፓብ ጊዜ እኮ እንደዚህ ምን አሉ ሞተን ከዛ የማጣሪያ እንደዚህ ሲተኩሱ እጄን መታኝ ጥርሴን ነክሼ ዝም አልኩኝ ሳይ የለም ከሬሳ ማለት እቺ መጣው ምን አሉ ልክ እንደዛው ገደልን ጨርሰናል ያሏት እንትን ማለት ሶቪየት ህብረት አለች ስለዚህ አሁን በእነሱ አይን ምንድነው ቭላዲሚር ፑቲን በእነሱ አይን ጋዲ ነው ሶቪየት ህብረትን ለማስመለስ የነበረውን አሁን ከቤላሩስ ጋር ያላቸው ግንኙነት የትማማች ግንኙነት ነው ካዛክስታን አላቸው ስብሰባ የኢኮኖሚ ምንም አላቸው ዘለንስኪ ዩክሬንን አሁን አለቅም ብለው ነው አይደለም እንዴ በብራባውያን አይን ምን ሊያደርግ ነው ይሄ ሰውዬ አስመላሽ ነው ማለት ነው ሶቪየት ህብረትን አስመላሽ ስለዚህ ያ የተጀመረ ጦርነት ማለቅ አለበት የሚያልቀው ምንድነው የፑቲንን ኤምፓየር ስታወድም እንዴ ማለት ነው ሶቪየት ህብረት ራሽያ ስበታት ማለት ነው አያሁን ማንቻውን ሶቪየት ህብረት ለመመለስ እየበጠበጠች ያለች በእነሱ አይን ራሽያ ራሽያ አንድ በአንድ ቦታ ነው የምትከፈለው
እና አንተ ጠንካራ መሪ ነው ሁሉ ያላችሁ እነሱ። ስለዚህ ቭላዲሚር ፑቲንን ማፍረስ ማለት ራሽያን ማፍረስ ማለት ነው። ወይም የእንትናን ቋንቋ ለመጠቀም የዘለንስኪን የዲሞክራሲን ድንበር ማስፋት ማለት ነው። አያ በዚያ ነው የሚያዩት። ስለዚህ አሁን ለነሱ ቭላዲሚር ፑቲን ሂትለር አንድ ነፃ ሀገር ወረረ። ማንን? ዩክሬን የምትባለን የዓለም አቀፍ ድንበርን በጉልበት ሊለውጥ ተነሳ። ይሄ ነው በእነሱ አይን። እኔ እናንተ እንደምንለው የኒውክሌር ጦርነት እንዳይነሳ ብቸኛ ኃላፊነት ወስዶ ያለ ሰው ብለን እናስብ እንችላለን እኛ በራሳችን። እነሱ ግን ምን ብሎ ነው ኒውክሌር ጦርነት ሊገባስ የሚችለው? ሂዝ ክሪሚናል ኦልሬዲ 1/5 የሌላ ሀገር ግዛት ይዞ እኮ ነው ያለው። ከዛ ከክሬሚያ ልሳነ ምድር ጨመረ ማለት ነው። እዚህ ጋር ፑቲን የሚያቀርቡት ታሪክ አለ አይደል? ጆርባን የምን ታሪክ ነው ለምዕራባውያኖቹ ይሄ? አይደለም። ለምሳሌ የሁለተኛ ዓለም ጦርነት ብንሄድ ከምንድን ነው የቼኮስሎቫኪያ ድንበርተኛ የጀርመን ድንበርተኛ የሆነ ግዛት አለ እና እዛ ያሉት የነዋሪዎች ጀርመንኛ ተናጋሪ ናቸው አብዛኛው። ሰው ጀርመን መጀመሪያ እርምጃ ወሰደው እኮ የሁለተኛ ዓለም ጦርነት ከመግባቱ የመጀመሪያ እርምጃው የናዚ ጀርመን ያንን ወደ ራሽያ ወደ ጀርመን ማስገባት ነው። ሎጂኩም በራሽያን ጀርመንኛ ተናጋሪዎች ናቸው የሚል ነው። ሰው እነሱም በሚያዩት አይን ምን ያደርጋል ፑቲን እዚህ ጋር ሲባል ምስራቅ ዶንባስ የምንለው ዶኔትስክና ሉሃንስክን የያዘው ክፍል ወይም የዩክሬን ምስራቃዊ ክፍል አብዛኛው ራሽያኛ ተናጋሪ ነው። ስለዚህ መሀል ላይ ያሉት ናዚዎች ናቸው እንትና እንደ ዘለንስኪ እነዚህ ኒዮናዚስቶች ናቸው። እና በዛ ምክንያት ይሄን ለማደን አንደኛ ኪየቭን መቆጣጠር አለባቸው ወይም ይሄንን የዘለንስኪን መንግስት ማክሰም አለባቸው። ፕላስ ይሄንን ህዝብ ራሱን ነፃ እንዲወጣ ማድረግ አለባቸው። ስለዚህ አሁን የተከራከሩ ዘለንስኪ ምን ይያሉ ነው? እኔ መፈልገው ይሄንን ስጡኝ 30% ላይ ቀረው ዶኔትስክ ከሰጣችሁኝ ዶንባስን ተቆጣጠርኩ ነው ይያሉ ያሉት። ምንድነው ሎጂኩ? ራሽያኛ ተናጋሪ ናቸው። አይ እንዴት ማች እንደሚያደርጉት ከንቱ ጋር አያ ሶ ዋት ምንድነው ልዩነቱ? ያን ጊዜ በሁለተኛ ዓለም ጦርነት ላይ ሰጠ ነው ለሂትለር። ኦኬ ራሽያኛ ስለሚናገሩ ነው ማነው ጀርመንኛ ተብሎ እሱን በመስጠት በወቅቱ የነበሩት የእንግሊዝ ጠቅላይ ሚኒስትር ከጀርመን ጋር ከዚህ በኋላ የሰላም ስምምነት ተፈራረሙ። በቃ ተመረቀች ነገር ግን ቀጥሎ ፖላንድ እና ሁለተኛ ዓለም ጦርነት በእነሱ ግዛቱ ተካሄደ። ለንደን ነደደች፣ ፓሪስን ተቆጣጠረ። እንደዚህ አይነት ነገር ሰው ምንድነው ጥፋት ያጠፋው? አፒዝ አደረግነው ያኔ አትችልም ጀርመንኛ ተናጋሪ አትችልም ድንበር መቀየር ብለን ያኔ ወቅተን ቢሆን ኖሮ ኢኒሺየቲቭ ወይም ወቅተነው እንይዘው ነበር። ያን መረቅንለትና ሌላ አይመጣም ብለን ስናባብለው የመጣብን ውጤት ያው ከኛ አልፎ እንትን መቃረን the same thing ነው የሚሉት ማን ነው ፑቲን እየወሰደ ያለው ፑቲን ላይ በእነሱ ክስማ ከሄድክ የፑቲን ኃጢያቶችን ሲዘረዝሩ የቭላዲሚር ፑቲን የመጀመሪያው ኃጢያት እነሱ እንደሚያቀርቡት ጆርጂያ ላይ ተካሄደው ውጊያ ነው። ጆርጂያ ላይ አብካዚያና ኦሴቲያ የሚባሉት ራስ ገዝ ግዛቶችን የጆርጂያ መንግስት ዲሞክራሲ ያለ አንድ ብድስ ወይ ታስሮ ነው ያለው። ታስሮ እሱ ሰው የደረሰበት እንትን በጣም አስገራሚ ሰው ነው። በጣም የሚገርም ህይወት እንትን የደረሰበት ነው። እሱ ሰውዬ ያኔ የነሱ ነው ማን ነው ምዕራባዊ ነው እንትኑ እና በ2008 የኔቶ ባሳለፈው ውሳኔ ዩክሬንና ጆርጂያ ናቸው የኔቶ አባል እንዲሆኑ የተወሰነው። ስለዚህ በዛ መንፈስ በዛ ትልነት እነሱ አሉልኝ በሚል ራስ ገዝነታቸው ራስ ገዝ ማለት በዛ ሀገር ውስጥ ራስ ገዝ ነው እንጂ እስቲ ሀገር አንድ ሀገር ነው። ኤኒዌይ ውጊያ ተጀመረ። ራስ ገዝቹ በቃ እናስገባም እንደ ራሳችን ነው የምናስበው ብለው እሱ መጥቶ ውጊያ ገጠማቸው። ሲገጥማቸው ቭላዲሚር ፑቲን ከዚህ ከፈረደበት ቻይና ኦሎምፒክ ላይ ተነስተው ሄደው በይፋ ጦርነት አወጁ ጆርጂያ ላይ። አሁን አብካዚያና ኦሴቲያ ከራሽያ ጋር የታከኩ ናቸው። በማንኛውም ጊዜ የራሽያ አካል ሊሆኑ ይችላሉ።
ለጆርጂያ መንግስት አሁን የጆርጂያ መንግስት ዋናው ከራሽያ ጋር ስምምነው በዚህ ፈረሳ ነው አንድ ግለውጥ ጆርጂያ ላይ ቢመጣ አብካዚያና ኦሴቲያ ወደ ራሽያ የሚገቡት ስለዚህ ያን ጊዜ ይሄን ሲያደርጉ ጆርጅ ቡሽ ነበር የነበሩት ምዕራባውያን እርምጃ መውሰዳቻል ለምን ደግሞ ወሰዳቻለች የኒኩሌር ጦርነት ሊመጣ ይችላል ኒኩሌር መሳሪያ ያለው በሚል ከዛ በኋላ ደግሞ በ2014 ክሬሚያ ልሳነ ምድርን በህዝብ አስተያየት ምናምን ብለው ቭላዲሚር ፑቲን አሁንም ወደ ራሽያ አደረጉ አገኝ ይሄ ደግሞ በማግኘ ነው በኦባማ ነው እና ኦባማም ምን ማድረግ ይችላል ማዕቀብ ያንን ማዕቀብ ነው ማዕቀብ አደረጉ አሁን ሶስተኛው ራሷ ዩክሬንን ቭላዲሚር ፑቲን ወረሩ ማለት ሲወሩ የማዕቀቡን ደረጃ ያው አሁን በመናቀው ደረጃ ያደረጉት ጆ ባይደን ሲያስጠልቁም የነበሩት በዛ ነው እንጂ ስቲል በወታደራዊ መንገድ የኔቶና የራሽያ ጦርነት ታሳቢ አለበት አሁን አንዱ ይሄንን በመለወጥ አኳያ እንግዲህ ዘለንስኪ አውሮፕላን ሲልኩለት አልሸሽማል አዎ ጦር መሳሪያ ስጡኛላችሁ እንጂ እንድዋጋ እንዴት ሽሽቱኛላችሁ አለ ይሄ ፕሮባብሊ አጠቃላይ አስተሳሰባቸውን ቀይሯል ተብሎ ይታመናል ቢኮዝ ዘለንስኪ ያለው ምንድነው የዩክሬን ህዝብ የዩክሬን ወታደር ይዋጋል መላ ሀገሪቱን የጦር ሜዳ ለማድረግ ዝግጁ ነኝ ኦኬ ዩክሬኖች ይዋጉ ከሆነ ዩክሬኖች ሁሉን ነገር አሁን ባለው ስምም ነው እንግዲህ የተማረ ህዝብ ነው ይሄን ውሳኔ ከሰጡን ዜሌንስኪን ኦፖርቹኒቲ እኛ እነሱን በማገዝ ፑቲንን ማሸነፍ እስካሁን ያስኩት ብትንትኑን ማውጣት ማለት ምክንያቱም በማንኛውም መንገድ ነው ነገር ቭላዲሚር ፑቲን ዶንባስን ሳይዘወተው አንዲት ደቂቃ ስልጣን ላይ ሊቀመጡ የሚፈቅድ ራሽያ ሊኖር አይችልም እስካሁን የፈሰሰው ደም ሁሉ ተብሎ ነው የሚታሰበው የቴምፖራሪ ወደ የለት ህይወታቸው ጉዳይ ብቻ አይደለም ታሪክ የላቸው አየ እኔ ፒተር ነኝ እኔ ዛሩ ፒተር ነኝ የሚሉ ሰው ራሽያን ማዘመን ራሽያን ማስፋት በዚህ የሚታወቀው ፒተር የሚሉ ሰው ጭራሽ አምንዴ ይባለው ሶቪየት ህብረትን አስመላሽ የተባሉ ሰው ራሷን ራሽያን መጠበቅ ለመፈራረሷ ምክንያት ሲሆኑ ምን ታሪክ አላቸው ገብቷል ከቶም በዚህ ምድር ባይመጡ ይመረጥ ነበር ስለዚህ ምን ያህል እንትን ነው እነሱን ያላቸው ተምኔት ሄዶ መራበን ኦኬ ስለዚህ አሁን ቭላዲሚር ፑቲን የኒኩሌር እንትን ደግነዋል በቤላሩስ አዎ ደግነዋል ኦረሽሊካን ያስገብቻለሁ ብለዋል ዋቴቨር ያስገብቻለሁ ብለዋል አሁን ማናቸው ዶናልድ ትራምፕ መጥተው 2500 ኪሎ ሜትር የሚመጣውን ቶማኩን እሰጣለሁ ብለው ነበር እሰጣለሁ እንትን ዋሻ ውስጥ ነው ማስቀምጥህ ከቤተ መንግስት አትቀመጥም ክሬምሊን ቤተ መንግስት መቀመጥ አይችሉም ቭላዲሚር ፑቲን ምክንያቱም በማንኛውም ሰዓት በሚሳይል ሊመቱ ይችላል ገብቷል አዎ ስለዚህ የራሽያ ፕሬዝዳንት ራሳቸው ዋሻ ውስጥ እንዴት ብዬ ልንገር እንትና ዋሻ ውስጥ ነው የሚኖሩት ዘለንስኪ ዘለንስኪ ልጆቻቸው ምናምን አንደርግራውንድ ምናምን ኢንተርቪው ሲያደርጓቸው እንደዚህ ምናምን እያሉ ነው የሚያቀርቡት ናይት ዘለንስኪ አዎ ግን ፑቲን የራሽያ ፕሬዝዳንት ሆነው እንዳሁኑ እየወጡ በቀይ ምንጣፍ እያነጠፉ መሪዎችን የሚቀበሉ ሊሆኑ ይችላሉ ዘውር ውስጥ ከመጣ አዎ ይሄንን የሚወስኑት ዘለንስኪ ናቸው 500 600 ምንድነው ቶማክ ካገኙ በትነው የሚጥሉት ራሽያ ልትከላከል ትችላለች ነገር ግን መከላከል ምን ይጨምራል አሁን ሊመታ የሚችለው የራሽያ ግዛት ሰፊ ስለሚሆን ይሄን መከላከል ብቻ ሳይሆን ድንገት በማንኛውም ሊተኮስ ስለሚችል አናናለን መለወጥ ሁሉ ያካትታል አዎ እዛ ውስጥ ሊያመጣ ይችላል ስለዚህ ሁኔታ ውስጥ ቢገቡ ስቲል ራሽያ ኒኩሌር ተኩሳሉ አላለች የኒኩሌር ጉዳይ ከመጣ ተያይዘን ነው የምናልቀው የሚለው ምዕራባውያን ነው ስለዚህ አንዱ ያችን ወንዝ መሻገር አለበት አሁን ምን ሰማው ራሽያ
በአርክቲክ በኩል ከፍተኛ ዝግጅት እያደረገች ሌሎች ማናቃቸውን ሚሳይሎች እየሞከረች አዳዲስ ሰመሪኖች እየሰርታው እንትን ውስጥ እያስገባች የሚል አሁን ባለፈው የኖርዌይ መከላከያ ሚኒስቴር መግለጫ አይተናል። አሁን ጨዋታውን ለማስተካከል እሳቸው ወሰዱትን ጋምብል ያክል ኔቶ ወስዷል አልወሰደም? ወስዷል። በኒውክሌር እንትን ለመባባል ያንን አቋም ወሰደ። ስለዚህ ያስቡት ነገር ይሄ ችግር ነው የገጠመው። ቅድሚያትህ ደርሶበት በማቅ ፔን በዛኑ ማቃጠል እንግዲህ እስከዛሬ በዓለም ላይ ተፋጭተናል አይደል? የኒውክሌር እሳት የራዲዮ አክቲቭ እሳት በልጣ አልበላን በሱ ነው ብለው ነው የሄዱት። አሁን በመሃል ማመጡ ዶናልድ ትራምፕ ደግሞ የሚያስቡት ምንድነው? የዶናልድ ትራምፕ አደገኛ ናቸው ብለናል። እንዲህ አይነት መጥመቁ ወገባቸውን አስረው ሰላም አመጣለሁ ሰላም ሲሉ ነው የምናውቃቸው። እንደዚህ ነው የምናውቃቸው። ነገር ግን ሁሉን ነገር ሲያደርጉት እኔ ከሌላው የተሻልኩ ነኝ። ለምሳሌ አይኔን አይነካም። ቭላዲሚር ፑቲን ጥሩ ሰው ነው፣ ያከብረኛል። እንዲህ ብሏቸው አነጋገሮች አሉ። እኔ በሆነ ኖሮ ይሄ ጦርነት አይመጣም ነበር ይሉና እንዴት ስትላቸው ያው የኔቶም ጥፋት ነው የማረጉ ይሉና ግን ደግሞ እሱም አይወረው ነበር ይላሉ። አሁን ምን እየመጣ ነው? አሁን እንደዛ ብለዋል እና ሲያዩ ራሽያ ቆማለች። ስለዚህ ይቺን ይወዳል ጠብ ከፈለክማ ይሄ ይብሳል የሚል አቋም ይዘው ምን አሉ? ለዩክሬን መሳሪያ እንሽጣለን። ምን አይነት መሳሪያ? አሜሪካ ያላትን ቶፕ ኦፍ ዘ ሊስት የሆኑ መኪናዎች መሳሪያዎች እንሸጣለን። ይሄን ጆ ባይደን አላሉም። በእርግጠኛነት ነው የምነግርህ አላሉም። ጆ ባይደን 2500 ኪሎ ሜትር ሊመታ የሚችል ኢቭን ከመካከሉ ኒውክሌር መሸከም የሚችሉ አሉ። ኒውክሌር መሸከም የሚችሉ ሚሳይሎችን ለዩክሬን ይሸጣሉ አላሉ። ዶናልድ ትራምፕ ብለዋል። ዋናው ማዕቀብ የጣሉት ጆ ባይደን ናቸው። ከራሽያ ጋር የሚናገዱ አገሮችን እነ ቻይና ማለት ነው እንደዚህ ባታርጉ ታሪፍ እንጥልባቸዋለን ወይም እንደዚህ ባታደርጉ እንደዚህ የሚል ነገር አልገቡም። ቻይና ነው ያላት የንግድ ግንኙነቷን አለኩም መሳሪያ እንዳስጭ ነው እንጂ እንዲያን ነዳጅ ለምን ገዛች ምናምን ጥያቄ አላነሱም። እሳቸውን እያደረጉ ነው ያሉት ማናቸው ዶናልድ ትራምፕ እና ዛሬ ዶናልድ ትራምፕ ተናገሩት ምንድነው? ከዚህ በኋላ አሜሪካ የኒውክሌር ቦምብ ትሰራለች፣ የኒውክሌር አረሮች ትሰራለች። ሲሰራ አጥንተው ማለት ነው። ስለዚህ የኒውክሌር ክምችቷ ይጨምራል። የ1 ትሪሊዮን ዶላር የመከላከያ በጀት ያላት ሀገር ናት ራሽያ። ስለዚህ ወዲያውኑ ነው ያሉት ቴክኖሎጂ ያለ ነው። በተለያየ ጊዜ እየሞከሩ እየፈተሹ ክምችታቸውን ያጠናክራሉ። ራሽያ ክምችቷን ታጠናክራለች፣ ቻይና ታጠናክራለች። እንግሊዝ ምንም ሳይታለም የተፈታ ነው። እስከዛሬም አነስተኛ ቁጥር ነው የነበራቸው እነ ፈረንሳይ። አሁን ይህንን በይፋ እንደይባለው ያደርጋሉ። ይሄ ቅድም ያወራነው የኒውክሌር ነን ፕሮሊፈሬሽን ትሪቲ የሚባለው ሪሊ ይሄ አሁን የተገኘ ሎጂካሊ እየሆነ ነው የሚሄደው። ምክንያቱም ኒውክሌር አሁን የኒውክሌር ሀያላን ሀገሮች ኒውክሌር ያለ ገደብ እየሰሩ በሚሄዱበት ሰዓት ላይ ማነው ህንድን አትስሪ ማለት አይችልም። ህንድ ሞር ኒውክሌር መስራት ትፈልጋለች። ፓኪስታን ሞር ኒውክሌር መስራት ትፈልጋለች። ትሬሽሆልድ የሚባሉ ሀገሮች ላይክ እንደ ኢራን ያሉ የኒውክሌር ቦምብ መያዝ ይፈልጋሉ። አሁን አፍሪካስ ራሷ አሁን ኢትዮጵያስ ማምረት ብትፈልግ ምን ነው የሚከለክላት? ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።
ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5/5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር። በዚህ እንደምደመደመው ነው የዛሬውን ውይይት። እንግዲህ ዶናልድ ትራምፕ በዚህ ንግግራቸው ምንድን ነው የሚባለው ጂኒውን አውጡት ነው የሚባለው ከጠርሙሱ አውጥተውታል። አየህ። ስለዚህ አሁን የቭላዲሚር ፑቲን ራሱ የራሽያ ዋስትናዋ በኔቶ ላይ ያላት የኒውክሌር በላይነት ነው። ሞር ኒውክሌር እየሰራ ከመጣ ማን ነው ኔቶ ራሽያ ከዛ ጥፍጥፍ መስራት አለባት አይደል? ስለዚህ ኢሳውን ኒውክሌር ሬስ ተጀመረ ማለት ነው። እስካሁንም ሲሰሩ ቆይቱ ቆና አሁን በይፋ ነው የምንሰማው። ቻይና ምናምን እንዲህ አይነት ምናምን ፍንዳታሉ እንዲሞኑ ሞከርኩ ብላ ታሳያለች። ገባህ? እዚህ ሁኔታ ውስጥ የሚመጣ ከሆነ ሌሎችን ሀገሮች ኒውክሌር መሳሪያ አትስሩ መስፋፋት የለበትም ብሎ ሎጂክ አይሰራም። ዘራችሁን አጥብቁ አትልም። አሁን እኮ የዘር ጉዳይ እኮ ነው። አየህ፣ ኒውክሌር ያላቸው ሀገሮች ራሳቸውን ከጥፋት ለመጠበቅ መከላከያቸው አሁንም ስቲል ኒውክሌር እንዳይተኮስ ያደረገው በራሽያና በኔቶ ማን ነው? ኒውክሌር ነው። ገብቷል? ሁለቱንም አሁን 1 ሚሊዮን ገደማ ራሽያ ወታደር ከዛ 250 ሺህ ሞቷል የሚባለው ሌላው ይሄንን ሁሉ ያሳያይችና እየወሰደችና እየቀበረች ብድግ አድርጋ ልትተኩሰው አልቻለችም። ገባ? ስቲል ኒውክሌር መተላለቅን እንዴት እንደሚከለክል አሁን ይሄ ነው ያለው። ስለዚህ የጥያቄ የአፍሪካን ስላነሳ ስለ አፍሪካ ሳዛኝ ነገር ነው የምነግርህ። አሁን ባለንበት ዓለም ውስጥ እንደ ዘር ዝም ብለን እናወራ ቢባል ነጩ ዘር ባይነት አለው። አሜሪካ ራሷ ራሽያ እርስ በርስ ይጨራርሱበት ቢፈልጉም እንኳን እንግሊዝ፣ ፈረንሳይ እነዚህ የነጩ ናቸው። ገብቷል? አላቸው። እና ጀርመን ለጀርመን ኒውክሌር ቦምብ በመያዝ የ3 ወር ስራ አይሆንም። ስለዚህ እንዳላት መቁጠር ትችላለህ። ይሄ ኤቭሪ የአውሮፓ ሀገር እነ ፖላንድ ስትራቴጂያቸው በይፋ ኒውክሌር መያዝ ነው ብለው አስቀምጠዋል። እንደ ዘር ነው ማወራ። ወደ ቢጫው ዘር እንግባ። ቢጫው ምን ነው? ኤዥያ ነው። ብትፈልግ ህንዶችን ጨምረን ማለት ነው። ቻይና፣ ጃፓን እንዳላት ቁጥር በዓለማችን ላይ ኒውክሌር ያረፈባት ህመሙን የምታቃገር እሷ ናት። አሁንም በነገራችን ላይ እኔ ከኒውክሌር ለጸዳ ዓለም ነው የምሰራው ብላ መግለጫ ስታለች ከዶናልድ ትራምፕ በኋላ። ነገር ግን ጃፓን ኒውክሌር መስራት ካስፈለገ በአመት ባልሞላ ጊዜ ጎተራ ትሞላለች ሙሉ እየሰራች። ደቡብ ኮሪያ ገብቷል። አሁን እንደዛ ወደ ነጩ ዓለም ስትገባ ቢጫው ወደ ኤዥያ ስትገባ ሰሜን ኮሪያ ገብቶ አላት። ደቡብ ኮሪያ ነገር ትሰራው ትችላለች። ጃፓን ነገር ትሰራው ትችላለች። ስለምናቅ ነው ምንም ያላቸው ናቸው። ህንድና ፓኪስታን
ኤዥያን ተመልከት ኤዥያ ይሄን ሁሉ ጨርሰና ና መካከለኛው ምስራቅ የኤዥያ አካል ናት ግን እንደው መካከለኛው ምስራቅ እንደው ለብቻው አደጥለን ሰላት ስንመጣ ሳውዲ አረቢያ ድሮ ነው የጨረሰችው ውላላት ዘንብ የፓኪስታን አበዳሪ የፓኪስታን አጉራሽ የፓኪስታን ከለላ ሳውዲ አረቢያ ናት እንትናቸው አሁን ባለፈው የተስማሙ ስምምነት የፈለገችው ቀድባን ነው ሳውዲ እንትና ጠይቃለች ፓኪስታን ለራሷ ልክ አሜሪካ አውሮፓ ላይ ሄዳ እንደምትጠምደው ማለት ነው ባለው ስትራቴጂክ ሐሳቤ ማለት ነው እና ትፈቅዳለች ስትፈቅድ ፓኪስታን የኒኩሌር ቦምቦቿን ከኒኩሌር ፎርሷ ጋር ቀንሳ እንትን ይገባል እዛ ቦታ ላይ ይሰፍራል ኒኩሌሩን ሚሳይሎቹን ይዞ ይገባል ይቆጥላል ማለት ነው ባሁን የሚገባው ባላቸው ግንኙነት ባላቸው ሽርክና ለመከላከያ ቦታ ነው የሰጠችው ኦኬ ወንግሪ ከዛ በኋላ ማን ወንድ ነው ኒኩሌር የሚያነሳው ሳውዲ ላይ ያነቡታል ማለት ነው ሙሉ ጥበቃ ተጣለች ዩክሬን አዳዲስ ተወልውሎ የተሰራ በአብዛኛው ኤዥያ ላይ ያራባችሁ ፓኪስታን ነች እና ኢራንም ከዛ እንትን ያለች አይ በራሷ ሁለተኛ ተጫና ባይኖርባት መካከለኛው ምስራቅ ስትል ራሷ እስራኤል የመካከለኛው ምስራቅ ውስጥ ባታምንም እስራኤል መካከለኛው ምስራቅ ውስጥ እንደው ጉዳዩ የመካከለኛው ምስራቅ ጉዳይ ከሆነ ደንበኛ ኒኩሌሮች ባይነት ያለች ሀገር ተብሎ ይታመናል እነዚህ ደግሞ እውነቱን እንነጋገር ከተባለ እነዚህ ኳታር የምትላቸው የተባበሩት አረብ ኤሚሬት የምትላቸው እነዚህ ባህሬን የምትላቸው የሰላጤው ሀብታም ሀገሮች አሉ ቁጭ ብለው ቼክ በመጣፍ ብቻ ሙሉ እንትኑ ከእንትኑ መግዛት ይችላል መጨረሻው ጨዋታ ከመጣ ያለቀለት ራሳቸው ሳይቁጭ ማድረግ ይችላል ይሄን ሁሉ አድርጋ ስትጨርስ ዝም ብሎ ለጣፈንታ የተተወ የፈረደበት ጥቁር ህዝብ ነው አይ ከዚህ ቀደም ተናገር ያለውኝ ኦባማ የኛ ሰው እዚህ ኬንያ ሰው የኢራን ኒኩሌር መሳሪያ እንዳትሰራ ለማሳመን አይጠቅምሽም አንቺ እንደ አብገርግረሽ ምሰሩን እንትን ከገፋሽበት በክልሉ ኒኩሌር ነው የምታሳፊው ነሳው ከሳውዲ አረቢያ እስከ ግብጽ የተወለወለው እንዲታጠቁ እናደርጋለን አለ ገብቷል ባየ ድምሩ እሱ እንኳን እኔ ምን አይነት አለመታደል እንደሆነ እንትን ይላል ለምሳሌ እዚህ ቁጭ ብለን እኛ ምንም ሳናደርግ እኛን ለማጥፋት ፖሊሲው አድርጋ 24 ሰዓት የምትሰራ አገር የኢትዮጵያ የህልውና ጠላት ግብጽ የኒኩሌር ቦምቦች ደግሞ ይሰጥሻል እየተባለች ነው የሰማነው እዳላል ትርጉም ባይሰጥም በዛ በሬዲዮ ፋዳ እንደጀማመጥ ምትል ፕሮግራም ነበረኝ እንደ አንድ ኢትዮጵያዊ ድምጼን አሰምቻለሁ ተቃውሜያለሁ ገብቷል እንደዚህ የምታሰላ ከሆነ ሳውዲ አረቢያ ግብጽ ኢትዮጵያ because ለጥቁር ህዝብ ነው የምነግረው ለአፍሪካዊ ማንነት ተጠሪ መሆን የምትለው ኢትዮጵያ ናት ታሪኳን ከቅኝ ግዛት እንዲላቀቁ ብዙ አስተዋጽኦ ያደረገ ነው የኢትዮጵያን ታሪካቸው መሆኑን ያመኑና የተቀበሉ አፍሪካውያን ቁጥራቸው ብዙ ነው ለኢትዮጵያን ያላቸው ክብር አሁን ማንንም በቲክቶክ ላይ ብትመለከት ስለ ኢትዮጵያን ሲያነሱ በብዙ ነገር በጣም ደስ የሚል ነገር ነው የሚያነሱት ካሪቢያን ጥቁር አሜሪካ ላይ ኤቭሪቲንግ ብትወስድ ጥቁሩ ዓለም ደግሞ የሚያኮራ ጀርባ አለው የሚያኮራ ማንነት አለው የነጋሲነት ታሪክ አለው የተዋጊነት ታሪክ አለው የመንግስትነት ታሪክ አለው ሪሊጂየስ ታሪኩ በጣም የበለጸገ ነው ከኦሪት ጋር ብትል ከክርስትና ጋር ብትል ከእስልምና ጋር ብትል እነዚህ ሁሉ ደምረ ስታስቀምጥ እንዳለመታደል ሆኖ ይሄንን ካልፈለገ በስተቀር ይሄ ኢትዮጵያ ማለት መላው ጥቁር ማለት ነው አየ ኢትዮጵያ ኒውክሊየር መታጠቅ ያስፈልጋታል
ብዬ ነው የማምነው። አሁን ግን ኒውክሌር መጣት ትልቅ ኢኮኖሚ አቅም የሚጠይቅ ከምዕራባውያኑ ጋር መስራት የሚጠይቅ ብዙ ነገር ነው ያለው እና ጥያቄ ኒውክሌር መስፋፋት በዚህ ከቀጠለ አፍሪካ ስላልከው ትልቁ እንቅፋቱ ለአፍሪካ አሁንም የዚህ የኢኮኖሚ ተጠዋሪነት ነው። ገብቷል እና ሁኔታዎች አሉ እና እንደያኔ ኦባማ ቢያንስ እሱ እንኳ ጥቁር እንደመሆኑ ቢያንስ የራሱን ሀገር ኬንያ ከሳውዲ እስከ ግብፅና እስከ ኬንያ ድረስ እንዲታጠቁ ሰው የምናደርገው አላለም። ጥቁሩ ሰው ራስ ላይ ካደደው ገብቷል እና በነጩ ዓለም ውስጥ ገብቶ እኔ ነጭ ነኝ የሚል አመለካከት ይዞ ከጥቁርነቱ እየሸሸ ማለት ነው ጣራው ላይ መዋኛ ያደረገ ልክ ኤፒንግ ማለት ነው። ልክ ኤፒንግ ማለት ነው። እነዚያው ሞንኪ ምናምን ካየ ኮፒ ያደርጋሉ። የነጩ ሰው ላይፍ ስታይል የሱን ነገር ኮፒ ያደርግ ትኖራለህ እንዴ? መኖር የለብህም። በጣም እኮ ቢገርም ነገር ነው። ደላኝ ተዝናና ቢል ምንም ያመጣ ነገር ነጩ ካዚ ያደረገው ነገር መድገም ካልሆነ በስተቀር መኪናውን የሰራው እሱ፣ አውሮፕላኑን የሰራው እሱ፣ ቤቱን ቢሰራው እሱ የትኛው ቦታ ላይ ነው እንደዚህ ያለው ነው? ሉክ ቻይናዎቹን አየህ፣ የእነሱ አሻራ ነው። አየህ ክውደጁን ያንተ አስተዋጽኦ መኖር አለበት። ስለዚህ አሁን ወደ አፍሪካ ስትመጣ ጥቁርነት የሚባለውን ነገር እኛ የሚለውን ነገር ይሄ ብረት ቆልሞ ምናምን የመስራቱን እንደ ህዝብና እንትን የመነሳቱን ትልም ያለው ምናምን የሚለውን ነገር ትተውታል። ቀላሉ ነገር ምንድነው? በቃ ነጩ እንደሚያደርገው አንተም ጣራው ላይ ሆነ እቺን ያደረክ መቀመጥ ሆኗል። ይህ እንትን ነውና ይሄ ፊውቸር ላይ አፍሪካ ምድር ኒውክሌር ይታጠቃል ብዬ ምንም ማየው ተስፋ የለም። ኖት በልጅ ልጆች ጊዜ እና አሁን ወደ ስልመጣ ዶናልድ ትራምፕ አሜሪካ ኒውክሌር ቦምብ እንድትሰራ ከ1992 ጀምሮ ወደ እንግዲህ ካልኩሌት አድርገው ደረስበት ወደ 30 ምናምን ዓመት በፍቃድ አቁማ የነበረው ነገር አሁን ኒውክሌር ቦምብ ወደ መስራት አትርሳ። ጎልደን ዶም የሚባል ማነው የአሜሪካንን ሰማይ ከማንኛውም አይነት ቦሊስቲክ ሚሳይሎች የሚጠብቅ ለመስራት እንግዲህ ውጥን አድርጓል። በትሪሊየን ዶላሮች የሚፈጅ ፕሮጀክት ነው። ድሮ ስታር ወርስ ብለው ሬገን ጀምረው የተዉትን አይነት ማለት ነው። ይሄኛው በዚህ በኩል እያለ እንደገና ደግሞ በኒውክሌር ብልጫ ለመውሰድ በኒውክሌር ክምችታል ብልጫ ለመውሰድ ይሄንን ዶናልድ ትራምፕ ፊሽካ ነፍቶ አስጀምረዋል። ይሄ ተነካ ፊሽካ ለአሜሪካ ብቻ የሚያገለግልበት ሁኔታ የለውም። ስለዚህ ዓለማችን በዶናልድ ትራምፕ መምጣት የተሻለ ሰላም አገኘች ብዬ ለማለት አልችልም። ምናልባትም ወደሚያዳፋ አደጋ ውስጥ እየገባች ነው ማለት ነው። እውነት ነው። ስለዚህ አተረማመሰው የሚለው በዚህ ምክንያት እውነት ነው። አተረማመሰው ዶናልድ ትራምፕ ኒውክሌር እንዲሰራ ፈቅደዋል። ይህ ሂደት ለአሜሪካ ብቻ የሚሰራ ነው ወይስ ሌሎች ሀገሮች እንደ ፈቃዳቸው የሚያመርቱበት ነው? በኒውክሌር ስምምነት የኒውክሌር መጠንን ከዓለም መቀነስ ነበር የነበረው ስምምነት። አሁን ግን መጨመር። በእርግጥ ያለው ኒውክሌር ዓለምን ለማጥፋት ከበቂ በላይ ነው። አሁን ተጨማሪ መስራት ዶናልድ ትራምፕ አስፈልጓቸዋል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ውድ አድማጭ ተመልካቾቻችን ፕሮግራማችንን እንደወደዳችሁት ተስፋ እናደርጋለን። ከወደዳችሁት ደግሞ ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። የዛሬው ፕሮግራማችን ይህን ይመስላል። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና